የተማረች የነበረች ጥቃት እንደደረሰች ካሳውንና ብርቱካን እየወሩ ሰምቻለሁ። ከዛ በኋላ ያለው የትኛውም ሰው ሲጠይቅሽ እኔን ሲለኝ ካሳውን ራሱ የትኛውም ነገር ሲጠይቅሽ ምንም ችግር የለውም ይሄ ቆቆንሽ ያለው ይሄኛው እኮ ይደምዶሎ ሰው ነው አዋሪው እኮ እንትን ምንም ነገር እንዳታወሪ ይሄ ጆሮን ራሱ ወደዚህ ስቦ ያዋው እንትን ይያለ ነው ሁሉ ብለኛል። እሱ እንደውም የነቀይ ደውሹሽ ያለ ረጅም ነው እና አንድ አመት ምናምን የሆነው ከመጣ ያ ማለት ወሳይ ኩነት ከመስራት ከጀመረ አንድ አመቱ ነው። እነሱ ስለ ጥቃት ነው የሚያወሩት። ስለ ጥቃት ስለ ደምቢዶሎ ዩኒቨርሲቲ ካሳውን ስለ ደምቢዶሎ ዩኒቨርሲቲ ያወራል። ጥቃት ይኖራል ብለን ስላሰብን ለሷም ቀጣይ ጥቃት ይደርስበታል ሚስጥር ስለምታወጣ ማን እንደሆነ ጥቃት ይደርስባታል ከማለት ሐሳብ ነው ኖርማሊ እንትን ያልነው ማለት ነው። ተስፋዬ ወልደ ስላሴ የሚባል አማራ ብዙሃን መገናኛ ድርጅት አብረን ስንሰራ የማውቀው ከ10 አመት በፊት ማለት ነው አሜሪካ ነገር የሚኖር የቀድሞ ባልደረባ ያለ እሱ ደውሎልኝ የተወሰነ ፍራንክ ልላክልህና እሱ እንድታደርስልኝ ፈልጌ ነበር አለኝ። ከኔ አካውንት ስሙን አላስተውሰውም ተስፋዬን ያውቀዋለሁ አካውንት ላከልኝ በቴሌብር ልኬለታለሁ ብዬ ላኩለት። ገንዘብ ላከልኝ ገንዘብ ተላከልኝ ትንሽ ቆይቶ ደወለና ደረሰህ ወይ አለኝ። አዎ ደርሶኛል አልኩት። እሺ የምትገኝበትን ስልክ ላከልህ ደውልና ያለችበት አቀብላት አለኝ። ስልክ ላከልኝ የተላከውን 5000 ብር አወጣው ደወልኩላት ያለችበት አካባቢ ዜጤና ቢሮ መስመር ላይ ነበረችና እዛ አካባቢ ደውዬላት ገንዘቡን አቀበልኩ። ሚዲያ ላይ ተለቆ ሳይው አረ ብርቱካን የምትባለው እንደዚህ አየዋት እሷ ነች አይደለችም ነው ያለኝ። አሁን እቺ ነግሬ ነበር እንድትታገዝ ነግሬ የነበረችው ግለሰብ እሷ ነች በስልክ ነው እሱን ያወራነው። ሄሎ ሰላም እንዴት አመሸ? አለና እንዴት ነው? ይቅርታ ከመሸ በኋላ ደወልኩኝ። ችግር የለውም። እንዴት ነው? ግራ ገባኝና ተንሸጋገርኩ። አሁን ቲክቶክ ላይ ያየሁት ቲክቶክ ላይ ያየሁት በቃ እሺ ዝም ብለህ ይኸውና በእነሱ ናቸው በእነሱ በራሳቸው ተው እባክህ ይበላት እንዴ የራሷን ጥፋት ነው የልጅቷ እንዴ በቃ ቦታ ማቀየር ትችል ነበር። አሁን ተያዘች ተያዘች ተፈረከ ማሚላ ሰራሳ እንደዛ ነው ያለኝ አላውቅም እንዴ እንግዲህ እጃቸው ስላለበት ነው እንደዚህ ያደረጉት ይመስለኛል። እጃቸው ስላለበት ነው እንደዚህ ያደረጉት እንግዲህ ፖለቲካ ስለሚያበላሽ ነው። አሁን እኮ እንዴ ፈልከው ዘይት ከተለቀለቀው አንተ ውሃ በላይ ታፈስበት ምንድነው የሚሆነው? በኋላ በላይ ይሄዳል ይደርቃል። እውነት ነው ትክክል። ዘይቱ ግን አይደርቅም። ዘይቱ ግን አይደርቅም ነው ይሁንስ እና አንድ ለሶስት ቀን በኋላ ደግሞ የሚለቁት እናያለን። ሰላማዊ ሰልፍ እኮ ያየሁ ነበር አሁን ይሆናል። ሰላማዊ ሰልፍ ባዳለ ምናምን ሰላማዊ ሰልፍ እንደሚወጣው እንትን ያለው ነበር።